ሐረግ ድራማ በክፍል 108 አይጥ በበላ ዳዋ ተመታ ሆኗል ነገሩ። ያፌት በገደለው ናታን ታስሯል ማለት ነው። በጣም የሚያሳዝነው ነገር ነው። ሌላ ደስ የሚለው ነገር ደግሞ ለጽዮን እንግዲህ ሉሊት ያባቷን መሞት እነግራታለሁ ብላ እየደነፋች ስልክ ከመደወሏ ነበር እንግዲህ ቤዛ ደርሳ ጽዮን ያባቷን መሞት ሳሰማ መቅረቷ በጣም ጥሩ ነገር ነው። ነገር ግን ጽዮን ከዚህም በላይ ሌላ ዱብዳ የሆነ ነገር ሰምታለች ማለት ነው። የሰማችውም ነገር ደግሞ ናታን መታሰሩ ነው። የታሰረውም ደግሞ ሰው በመግደል ሙከራ ነው ተብላለች ማለት ነው። ብቻ በሐረግ ድራማ ብዙ ነገሮች ነው የተፈጠሩት በክፍል 108 ማለት ነው። በመጀመሪያ ደረጃ ለኤፍራታ ጽዮን ሉሊት ትነግራታለች ወይ ሰዓት ነግራትም ጽዮን እስከሰማሽ በኋላ ምን ሊፈጠር ይችላል ምን ልትል ትችላለች የሚለው ነገር ሁላችንም እያሳሰበን ነበረ። እንዴት ነው ቤዛ ለጽዮን ሳትነግራት ይሄን ነገር ልታስቆማት የምትችለው የሚል ሐሳብ ነበረን። ነገር ግን እየሮጠች በመሄዷ ቤዛ ደርሳባት ሉሊት ለጽዮን ሳትነግራት ነገሩ ቆሟል ማለት ነው። ሉሊትም እንግዲህ ወደነ ቤዛ ቤት ተመልሳ ገብታለች። በዚህ ማስፈራሪያ እንግዲህ እነ ቤዛ ቤት መኖር ጀምራለች ማለት ነው። ተመልሳ ገብታ ይሄን ነገር ስታይ ጽዮን ቢያስደነግጣትም ጽዮን እንግዲህ ሁለት አማራጭ ለቤዛ ሰጣት ነበረ። ወይ ሉሊት ትወጣልሽ ያለኝ ወይኔ እወጣለሁ፣ ከዛ ውጭ ግን ሉሊት እዚህ ቤት እያለች እኔ መኖር አልፈልግም ብላ ነበረ። ነገር ግን ይሄን ነገር የሚያስረሳት ሌላ ዱብዳ ደርሶባታል ማለት ነው ጽዮን ላይ። ወንድሟ መታሰሩን ስትሰማ በድንጋጤ ነበረ ያበደችው እንግዲህ ማለት ነው። በሌላ በኩል ስለ ዶክተሩ ሞት እንግዲህ ኤፍራታን ደውላ የዶክተሩ ሚስት ማን እንደገደለው ባክሽ ንገሪኝ፣ የምታውቂው ትንሽ ፍንጭ ካለ ንገሪኝ ስትላት ኤፍራታ እንግዲህ ምንም የሰማሁትና ያወቅኩት ነገር የለም ብላት ነበረ። የዶክተሩ ሚስት ደግሞ ለኤፍራታ ትንሽ ፍንጭ ሰጣት ነበረ። እንግዲህ ገድሏል ተብሎ የተጠረጠረው ሰው የመጨረሻ የስልክ ጥሪ የነበረው ሰው ነው ስትላት ኤፍራታ የጠረጠረችው ያፌት ጋር ደረሱበት በቃ ይሄ ዝርክርክ እያለች ነበር እንጂ እንዳሰበችው ከናታን ጋር ይሆናል የሚል ሐሳብ በጭራሽ የላትም ማለት ነው። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ሐረግ ድራማ ክፍል 108 ላይ ብዙ ነገሮች ተፈጥረዋል። ክፍል 109 ላይ ደግሞ በጣም ብዙ ነገሮች ይፈጠራሉ ማለት ነው። በክፍል 108 ላይ እንግዲህ ለጽዮን ያባቷን መሞት ሉሊት ሳትነግራት ቤዛ ደርሳባታለች። ይሄ ደስ የሚል ነገር ነው። ነገር ግን ኤፍራታ እንግዲህ አሁን ላይ ያፌት መግደሉን ታውቃለች። እሱን የገድየዋለው ዶክተሩን ብሏታል። ነገር ግን የዶክተሩ ሚስት ስትጠይቃት ኤፍራታ ያፌት እንደዛ አይነት ጉዳት እንዳደረሰ ለዶክተሩ ሚስት አልነገረቻትም ነበር። ራሳቸው ይድረሱበት ብላ እንግዲህ ይህን ፍንጭ መስጠት አልፈለገችም። ነገር ግን ኤፍራታ አሁን ላይ ናታን ገድሎት ነው የታሰረው ስትባል ምን አይነት ውሳኔ ትወስናለች? ያፌትን እውነቱን ተናግራ እንዲታሰር ታደርገዋለች ወይስ ደግሞ ናታን የእውነት ገድሎት ነው ብላ በናሳ ላይ ጥላቻ ሊኖራት ይችላል? ይህንን እንግዲህ ለእናንተ ትቸዋለሁ። በቀጣይ ክፍል የምናየው ይሆናል። እንግዲህ ናታን እሱ ባላደረገው ባልሆነው ነገር መጨረሻ ላይ የኤፍራታን እርግዝናና ስለ ሁሉም ነገር ሊነግረው ነበረ ዶክተሩ ለናታን የደወለለት። ናታንም ሊያገኙ ዶክተሩን እየሄደ እንደነበር ነው እንግዲህ ያፌት የዶክተሩ ሞት ያኔ ኤፍራታ የዲኤንኤ ውጤቱን እንደነቃች ትነቃብኛለች ብሎ ስላሰበ መቀያየሩ ተሰምቷል የሚል ወሬ ስለሰማ ያፌት ሄዶ ደግሞ ዶክተሩን የገደለው በዚህ ምክንያት ነው ማለት ነው። ኤፍራታ የዲኤንኤ ምርመራ ማድረጓንና ነገር ግን ተቀያይሮ እንደተሰጣት ዶክተሩ ስለደረሰበት ይህ ሚስጥር ዶክተሩ እንዲያወጣ ስለሚፈልግ ከኤፍራታ ጋር ስለሚቀራረቡ ይናገርብኛል ብሎ ስለሰጋ እንግዲህ ይሄን ነገር ሊገድለው ይችላል ማለት ነው። ዶክተሩን የገደለው ደግሞ ስልክ በመደወል ሳይሆን የሱ ሰው ስለነበረ ያው እየተከታተለው ስለነበረ በጂፒኤስ ሄዶ ነው እንግዲህ ያፌት የገደለው ማለት ነው። ግን ደግሞ አይጥ በበላ ዳዋ ተመታ ሆኖ ነገሩ ያፌት በገደለው ናታን ታስሯል ማለት ነው። ምንም የገባው ነገር ባይኖርም ነገር ግን ከሱ ጋር ብቻ ለመጨረሻ ጊዜ ስለተደዋወለ ብቻ ነው እንግዲህ ናታን የታሰረው። ናታን እንግዲህ በምን መንገድ ከዚህ ከእስር ቤት ሊወጣ ይችላል የሚለው ነገር ሁላችንም ያሳስበናል ማለት ነው። ያፌት አሁን ላይ በነጻነት
እየተንሸራሸረ ይገኛል። ብዙ እድሎች ተከፍተውለታል። አንደኛ ናታን የድርጅቱ ተቀናቃኝ ስለሆነ እሱ በመታሰሩ በጣም ደስ ብሎታል። ሁለተኛ ያው ያፌት ናታንን ማሳሰር ፈልጎ ባይሆንም ነገር ግን በቃ ባላሰበው መንገድ ያፌት በራሱ መንገድ ናታን በራሱ መንገድ በራሱ በቃ ያፌት ምንም አይነት ወጥመድ ሳያዘጋጅለት ናታን ወጥመድ ውስጥ ገብቷል። ይሄ ለያፌት ትልቅ ደስታ ነው ማለት ነው። ነገር ግን ኤፍራታ ራሱ አጋልጣ ያፌት ልትሰጠው ትችላለች። አንድ ልታቅ የምትችለው ኤፍራታ ናት። እንግዲህ ያፌት ዶክተሩን እንደገደለው፣ ሁለተኛ ነገር ደግሞ አብሮት የሆነ ሰው ገለው ከያፌት ጋር ጫካ ውስጥ ጥለው ነበር። ይሄም እንግዲህ ከሄዋን ጋር ሲሰራ የነበረው ፖሊስ ነው ማለት ነው። እሱ እንግዲህ እየሰለላቸው ነበረ። ሄዋንን ለማስወጣት ጥረት እያደረገ ነበረ። ነገር ግን እሱን እንግዲህ ያፌት እጅ ውስጥ ገብቶ ገድለው ጥለውታል ማለት ነው። ምናልባት ላይ ሞትም ይችላል። እነሱ ግን ሞቷል ብለው ነው ጥለውት የሄዱት ማለት ነው። ሶ ያፌትን ይሄ ሰው ሄዶ ምናልባት ሊያስዘው ይችላል። ብቻ እስካሁን ድረስ ያፌትን ምንም የሚያስጠረጥር ነገር አልተከሰተበትም ማለት ነው። ዶክተሩን እንደገደለው ለኤፍራታ ቢነግራትም ኤፍራታ ግን ለዶክተሩ ሚስት ትንፍሽ እስካላለች ድረስ ያፌት አሁን ላይ ምንም ወንጀለኛ አይደለም ተብሎ እንደፈለገው ስራውን እየሰራ ነው። ከሀገር ለመውጣት ቢያስብም አሁን ላይ ግን ናታን ነው ብሎ ስለተጠረጠረ ምንም አይነት ሀሳብ የለውም። እሱ ነው የሚያስብል ነገር አንድም ፍንጭ አልተገኘበትም ማለት ነው። ምናልባት ግን የዲያራ እናት ናታን እንደታሰረ ሰምታለች ማለት ነው። እሷም እንግዲህ እንዴትና ለምን እንደታሰረ ጠይቃ ነበረ። ከዚህ በኋላ እንግዲህ ለናታን ተስፋ ልትሆኑ የምትችለው አንደኛ ኤፍራታ እውነቱን ተናግራ ለፖሊስ ያፌትን አሳስራ ናታንን ታስፈተዋለች። ሁለተኛው ነገር ደግሞ የዲያራ እናት ለድርጅቷ ዋናው ወሳኙ ሰው ያፌት ናታን ስለሆነ እሱን እንደምንም ብላ በዛም በዚህም ብላ ከእስር ቤት ልታስወጣው ትችላለች ማለት ነው። ከዛ በኋላ ግን ያፌት መጨረሻው ምን ይሆናል የሚለው ያው ምናየው ነው የሚሆነው። ሌላኛዋ ጽዮን ናት። ጽዮን እንግዲህ ወንድሟ መታሰሩን ስትሰማ ሰው እንደገደለ ስለተሰማበት ነው የታሰረው ስላላት ለጽዮን ቀጥታ ማን እንዳደረገው ያው አምሯ ላይ የመጣው አቤል ከዛ በፊት ያፌት ኤፍራታን ያስፈራራበት ቪዲዮ ስለነበረ አቤል ጋር እሱ ቪዲዮ ለፖሊስ አሳይቶ ነው ብላ እንግዲህ የጠረጠረችው ጭንቅላቷ ላይ የመጣ እሱ ነው። በደንብ ሳታጣራ ለምንና እንዴት እንደሆነ ሳይገባት ቀጥታ ሄዳ አቤልን ነበረ ጉዳት ያደረሰችበት ጽዮን ማለት ነው። ምክንያቱም እሱ ያን ቪዲዮ አሳይቶ ነው የታሰረው በማለት እንግዲህ አቤልም ቢሆን ያላበሰው ከባድ ጉዳት ደርሶበታል ማለት ነው። እንግዲህ በህይወት አለ ግን ደግሞ ጽዮን ምናልባት ከደገመችው አቤል ሊሞትም ይችላል ማለት ነው። ኤፍራታ ምንም ነገር አታውቅም። ባየችው ነገር በጣም ተደናግጣለች። ነገር ግን ጽዮን ይሄን ነገር ካደረገች በኋላ ምን ልታደርግ ትችላለች? የእውነቱን ታጣራለች ወይስ ደግሞ ምን ሊፈጠር እንደሚችል እንግዲህ በቀጣይ ክፍል ነው የምናየው የሚሆነው ማለት ነው። የናታን መታሰር ሁላችንም በጣም እንዳሳዘነን እርግጠኛ ነኝ። እንግዲህ ናታን ከዛ እስር ቤት እንዴትና በምን መንገድ ሊወጣ ይችላል? ያፌትስ ይሄ ወንጀሉ እንዴትና በምን መንገድ ተጋልጦ ትክክለኛ ፍርድ ሊያገኙ ይችላሉ ወይስ ደግሞ ያፌት ባደረገው ናታን ታስሮ እስከ መጨረሻው ስቃዩን የሚበላ ይሆናል ማለት ነው። ናታን እንግዲህ ሁለት ቻንስ ይኖረዋል። አንደኛ የዲያራ እናት ልታስፈታው ትችላለች። ሁለተኛ ኤፍራታ ራሷ እውነቱን ያፌት እንደገደለው ተናግራ ያው ያፌትን ልታሳስረው ከዛ ናታንን ደግሞ ነጻ ልታወጣው ትችላለች ማለት ነው። ነገር ግን ያፌት እንደገደለው እርግጠኛ የሚያደርጋት ምንም አይነት ማስረጃ የላትም። ያላት ነገር ቢኖር እሱ ራሱ ብቻ ሲነግራት ነው። አሁን የኔ ገደልኩት ምን ታመጫለሽ የሚለው ነገር ብቻ ነው ያላት ማለት ነው ኤፍራታ። እንግዲህ ኤፍራታ ደግሞ የናታንን መታሰር ስትሰማ ምን አይነት ሀዘን ሊሰማት እንደሚችል እንዴት ተስፋ ልትቆርጥ እንደምትችል መገመት አይከብዳችሁም። እንግዲህ ቀጣይ ክፍል እስከሚለቀቅ ባይ ባይ።